ስለ ህዳሴ ግድብ ከግብጽ አዲስ ነገር ተሰማ። ሰላም የኢትዮ ፎከስ ቤተሰቦች፣ የዕለቱን መረጃ ይዘንላችሁ ቀርበናል። አብራችሁን ቆዩ። ታላቁ የህዳሴ ግድብን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማይደረግ የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ ለቢቢሲ ተናገሩ። በቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስ ያደረጉት የውጭ ጉዳይ ሚኒስትሩ ላለፉት 13 ዓመታት የተደረጉ ውይይቶች አንዳችም መፍትሄ አላመጡም ብለዋል። ህዳሴ ግድቡ ከተመረቀ በኋላ በኢትዮጵያና በግብጽ መካከል ያለው ግንኙነት የበለጠ መሻከሩን ጠቅሰው በዚህ መካረር ምክንያት ዓለም አቀፉ ማህበረሰብ ስጋት ሊሰማው እንደሚገባም ተናግረዋል። 13 ዓመታት በሀገራቱ መካከል የተደረገው ውይይት ውጤት ባለማስገኘቱ ግብጽ በዓለም አቀፍ ህግ መሰረት የውሃ ደህንነቷን እንደምታስከብር አክሏል። ከዚህ ቀደም ከኢትዮጵያ ጋር የተደረጉ ውይይቶች ምንም ውጤት ባለማስገኘታቸው በቀጣይም ንግግር ማድረግ አስፈላጊ አይደለም ብለዋል የውጭ ጉዳይ ሚኒስትሩ። ጉዳይ ከኢትዮጵያ ጋር ካለን የሁለትዮሽ ግንኙነት ጋር የሚያያዝ ነው ያሉት ሚኒስትሩ ግድቡን እንደ ተናጠለ እርምጃ ነው የምንቆጥረው ብለዋል። አክለውም ህገ ወጥ ነው ሲሉ የመንግስታቸውን አቋም አንጸባርቀዋል። ግድቡን ከዓለም አቀፍ ህግ ጋር የሚጣጣም አይደለም ሲሉ የገለጹት የውጭ ጉዳይ ሚኒስትሩ ዓለም አቀፍ ህግ በግልጽ እንደሚለው ማንኛውም ድንበር ተሻጋሪ ወንዝ በዓለም አቀፍ ህግ መርሆች መመራት አለበት። ይህም ማለት ማሳወቅንና ጉዳት አለማስከተሉን ማረጋገጥ ያስፈልጋል በማለት አብራርተዋል። አንድ ወር በፊት ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎችን እንደምትወስድ ፕሬዚዳንት አብዱል ፋታህ አልሲሲ መናገራቸው ይታወሳል። ኢትዮጵያ በሰጠችው ምላሽ ግብጽ ህገወጥነትና የበላይነት በተሞላው መንገድ የአባይን ወንዝ ለመቆጣጠር መሞከሯን ቀጥላለች ብሏል። አልሲሲ ግብጽ በዲፕሎማሲና እንደ መንግስታቱ ድርጅት ባሉት ዓለም አቀፍ ተቋማት ላይ መተማመኗ እንደ ድክመት መቆጠር የለበትም ብለዋል። ፕሬዝዳንቱ ኢትዮጵያ ታላቁ የህዳሴ ግድብን በማስተዳደር ረገድ እየተከተለች ያለውን ኃላፊነት የጎደለው አካሄድ አገራቸው እጇን አጣጥፋ አትመለከትም ብለዋል። የኢትዮጵያ የውሃና ኢነርጂ ሚኒስቴር በሰጠው ምላሽ ኢትዮጵያ በአባይ መጠቀም መብቷን አሳልፋ እንደማትሰጥ አስረግጧል። ከኢትዮጵያ ጠላቶች በኩል በእጅ አዙር ጫና ቢበረታም የኢትዮጵያ እድገት አይቀለበስም ሲል አክሏል። ከቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስ ያደረጉት የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ የህዳሴ ግድቡ ከዓለም አቀፍ ህግ ውጭ የተወሰደ የአንድ ወገን እርምጃ ነው፣ ይህም የሚያሳዝን ነው፣ እኛን ስላላማከሩን እውቅና አንሰጠውም ብለዋል። ያሳለፍነው መስከረም ወር ማገባደጃ ላይ የተባበሩት መንግስታት ጠቅላላ ጉባኤ ሲካሄድ የውጭ ጉዳይ ሚኒስትሩ ኢትዮጵያ በታላቁ ህዳሴ ግድብ ምክንያት በታችኛው ተፋሰስ የሚኖሩ የሚሊዮኖችን ህይወት አደጋ ላይ ጥላለች ብለው በመክሰስ ሀገራቸው ጉዳዩን ወደ ዓለም አቀፍ የፍትህ ፍርድ ቤት ትወስዳለች ብለው ነበር። በዚያው ጉባኤ ላይ የተገኙት በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳዬ ለግብጽ የውጭ ጉዳይ ሚኒስትር በሰጡት ምላሽ ግብጽ ስለ ታላቁ ህዳሴ ግድብ ያደረገችው ንግግር መሰረት አልባና አሳሳች ነው ሲሉ አጣጥለዋል። ግብጽ ስለ ታላቁ ህዳሴ ግድብ ተአማኒ ያልሆኑ ክሶች በተደጋጋሚ ወደ ተባበሩት መንግስታት የጸጥታው ምክር ቤት አቅርባለች ሲሉም አክለዋል። ህዳሴ ግድቡ ከተመረቀ በኋላ ግድቡ በአግባቡ ባለመተዳደሩ ምክንያት የተለቀቀው ውሃ በሱዳን ጎርፍ አስከትሏል በሚል ግብጽ ክስ አቅርባ ነበር። ኢትዮጵያ ክሱን አስተባብላ የግብጽ ክስ ዓለም አቀፉ ማህበረሰብ ለማሳሳት እንዲሁም ሐሰተኛ የተጎጂነት ትርክት ለመፍጠር ያለመ እንደሆነ ገልጻለች። ከግብጽ ክስ በተቃራኒ ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ኖሮ ባለፉት ወራት በኢትዮጵያ ደጋማ ቦታዎች የታየው ከፍተኛ ዝናብ ሱዳንና ግብጽ ውስጥ በሰው ህይወትና በመሰረተ ልማት ላይ ታሪካዊ ውድመት ሊያመጣ ይችላል እንደነበረም የውሃና ኢነርጂ ሚኒስቴር ገልጿል። የግብጽ የውጭ ጉዳይ ሚኒስቴር ምንም ስምምነት ላይ ሳንደርስ ከ13 ዓመታት በላይ ስንደራደር ቆይተናል። እኛ በቅን ልቦና ስንደራደር ስለነበረ የሚያሳዝን ነው ብለዋል። አያይዘውም ሌላኛው ወገን ግን በሚያሳዝን ሁኔታ ይህንን የድርድር ጊዜ መሬት ላይ ያለውን ሁኔታ ለመቀየር ተጠቅሞበታል ሲሉ ከሰዋል። የድርድሩ ሂደት ወደፊት ሊቀጥል የማይችልበት ነጥብ ላይ ደርሷል ብለን ከአንድ ዓመት በፊት በግልጽ አሳውቀናል በማለትም በቀጣዩ የሚካሄዱ ውይይቶች እንደማይኖሩ ተናግረዋል። አሁን ላይ በግብጽና በኢትዮጵያ መካከል ያለው ግንኙነት ባለበት ቆሟል ያሉት ሚኒስትሩ ግድቡ ጉዳት የሚያደርስብን ከሆነ በዓለም አቀፍ ህግ መሰረት ብሔራዊ ጥቅማችንና የውሃ ደህንነታችንን የመጠበቅ ሙሉ መብታችንን እንጠቀማለን ብለዋል። ባለፈው ጥቅምት አጋማሽ ላይ ለመጀመሪያ ጊዜ ከተካሄዱ የአውሮፓ ህብረትና ግብጽ ጉባኤ በኋላ የወጣው መግለጫ የአውሮፓ ህብረት ግብጽ ካለባት የውሃ እጥረት የተነሳ በናይል ወንዝ ላይ በከፍተኛ መጠን ጥገኛ መሆኗ እንደሚገነዘብ ጠቅሷል። የግብጽን የውሃ ደህንነትና ዓለም አቀፍ ህግን ማክበርን በተመለከተ ለካይሮ ያለውን ድጋፍ የገለጸው የአውሮፓ ህብረት ይህ አቋሙ የኢትዮጵያን ግድብ እንደሚያካትት አስታውቋል። በብራሰልስ የሚገኘው የኢትዮጵያ ኤምባሲ የአውሮፓ ህብረት ከግብጽ ጋር በመሆን ካይሮ በአባይ ወንዝ ላይ የምታነሳውን የቅኝ ግዛትና የብቸኛ ተቆጣጣሪነት መብት የሚያስተጋባ መግለጫውን አውጥቷል በማለት መውቀሱ ይታወሳል። የአውሮፓ ህብረትና ግብጽ ያወጡት የጋራ መግለጫ በኢትዮጵያ ላይ የተሳሳተ አድሎ ያለበትና ጠበኛ አቋም ያሳየ እንደሆነ በመግለጽም ተቃውሞውን አሰምቷል። ከቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስ ያደረጉት የግብጽ የውጭ ጉዳይ ሚኒስትር በናይል ተፋሰስ ውስጥ ከሚገኙ ሀገራት መካከል 98 በመቶ የሚሆነውን ውሃ ከናይል በማግኘት ግብጽ የወንዙን ጥገኛ የሆነች ብቸኛው ሀገር ነች ብለዋል። ሌላ የውሃ ምንጭ የለንም ያሉት ሚኒስትሩ ከናይል ወንዝ በየዓመቱ 55.5 ቢሊዮን ኪዩቢክ ሜትር ውሃ እንደሚያገኙና ግብጽ የምትጠቀመው ዓመታዊ የውሃ መጠን ግን ከ80 ቢሊዮን ኪዩቢክ ሜትር በላይ እንደሆነ ጠቅሷል። ስለዚህ ባለን ውሃና በፍላጎታችን መካከል ያለውን ክፍተት የምናሟላው ውሃውን በድጋሚ ጥቅም ላይ በመዋል ነው
በዓለም ላይ 4 ጊዜ ውሃን እንደገና ጥቅም ላይ የምታውል ብቸኛ ሀገር ነን ሲሉም አክለዋል። በዓለማችን በርዝመቱ የሚታወቀው የአባይ ወንዝ ከ85 በመቶ በላይ ውሃን የሚያገኘው ከኢትዮጵያ ነው። የወንዙን አብዛኛውን ውሃ የምትጠቀመው ግብጽ በኢትዮጵያ ግድብ መገንባቱ የውሃ መጠን ይቀንስብኛል ስትል በተደጋጋሚ ከሳለች። ኢትዮጵያ ይህንን ውንጀላ በተደጋጋሚ ውድቅ አድርጋለች። የግብጽ ሚኒስትር በበኩላቸው ከውሃ አንጻር ከድህነት ወለል በታች ነን። በተባበሩት መንግስታት መርህ መሰረት የድህነት ወለሉ በነፍስ ወከፍ 1000 ኪዩቢክ ሜትር ነው። የግብጽ የነፍስ ወከፍ ድርሻ 500 ኪዩቢክ ሜትር ነው። ውሃ ከሌለ ስልጣኔ ፒራሚዶችም ምንም አይኖርም ብለዋል። ግብጽ በቀጣይ ምን ልታደርግ እንደምትችል የተጠየቁት ሚኒስትሩ በዓለም አቀፍ ሕግና በተባበሩት መንግስታት ስምምነት ላይ በመመስረት እንደሚቀጥሉ አስታውቀዋል። ኢትዮጵያ በተደጋጋሚ የውይይት በር ክፍት መሆኑን ገልጻለች። የውጭ ጉዳይ ሚኒስትሩ በበኩላቸው ለ13 ዓመታት ተነጋግረን ምንም ነገር ላይ አልደረስንም፣ ምንም መግባባት ላይ አልደረስንም። ስለዚህ በዚህ ማለቂያ በሌለው መንገድ በመቀጠል ሌላኛው ወገን መሬት ላይ ያሉ ነገሮችን እንዲቀይር እድል አንሰጥም ብለዋል። ኢትዮጵያ፣ ግብጽና ሱዳን በታላቁ ህዳሴ ግድብ አስተዳደር እና የውሃ ሙሌት ላይ ለዓመታት ድርድር አድርገዋል። ሆኖም ሁሉንም የሚያስማማ መቋጫ ላይ ሳይደርሱ የግድቡ ግንባታ ተጠናቆ ስራ ጀምሯል። ግብጽ በአፍሪካ ግዙፉ የሆነውን ግድብ ጉዳይ ባለፉት ዓመታት ለተባበሩት መንግስታት፣ ለአፍሪካ ህብረትና ለአረብ ሊግ በማቅረብ በኢትዮጵያ ላይ ጫና ለማሳደር ሞክራለች። የጸጥታው ምክር ቤት በዓለም አቀፍ ደረጃ ሰላምና ደህንነት የሚመለከት ዋና መድረክ ስለሆነ ይህ ጉዳይም ግልጽ የሆነ የዓለም አቀፍ ደህንነትና ሰላም ስጋት ስለሆነ ወደ ምክር ቤቱ ያመራል ሲሉ የውጭ ጉዳይ ሚኒስትሩ ተናግረዋል። ከዚህ ቀደም በየካቲት 2020 በፕሬዝዳንት ዶናልድ ትራምፕ በዓለም ባንክና በአሜሪካ ግምጃ ቤት ሽምግልና ከስምምነት ተደርሶ እንደነበርም በመጥቀስ ግብጽ ብትስማማም ኢትዮጵያ ለመፈረም ሳትስማማ ቀርታለች ብለዋል። ስምምነቱ ለእኛ የሚስማማ አልነበረም፣ ነገር ግን ለግብጽ ለሱዳንና ለኢትዮጵያ የተሻለ አማራጭ ነበር። በወቅቱ የውጭ ጉዳይ ሚኒስትራችን ለፊርማው ወደ ዋሽንግተን ዲሲ አቅንተው ነበር። በሚያሳዝን ሁኔታ ግን የኢትዮጵያ ሚኒስትር አልተገኙም ሲሉ ወቅሰዋል። ግብጽ በሶማሊያ ጦር ማሰማራቷ ኢትዮጵያን ያሰጋታል የሚል ሀሳብም እየቀረበ ይገኛል። በኢትዮጵያና በግብጽ መካከል ያለው ውጥረት ሲባባስ፣ በአንጻሩ በሶማሊያና በግብጽ መካከል ያለው ግንኙነት መጠናከሩ ይታወሳል። በሁለቱ ሀገራት መካከል የተፈረመው ወታደራዊ ስምምነት ተግባራዊ ሆኖ የግብጽ 2 ወታደራዊ አውሮፕላኖች በሶማሊያ ዋና ከተማ ሞቃዲሾ የጦር ጄኔራሎችን እና መሳሪያዎችን ይዘው ማረፋቸው ይታወሳል። የግብጽ ጦር በሶማሊያ መሬት መስፈሩ በኢትዮጵያ ዘንድ በበጎ አልታየም። ግብጽ በበኩሏ በሶማሊያ የአፍሪካ ህብረት የሽግግር ተልእኮን አትሚስ የሚተካው አዲስ የሰላም አስከባሪ ተልእኮ ውስጥ በተለያየ ጊዜያት የሚሰማሩ 10,000 ወታደሮችን ለማሰማራት እቅድ መያዟን አስታውቃለች። የግብጽ ሰራዊት በሶማሊያ መሰማራቱ ከኢትዮጵያ ጋር ካለው ውጥረት ጋር የሚገናኝ ስለመሆኑ ከቢቢሲ ፎከስ ኦን አፍሪካ የተጠየቁት የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ የማይመሳሰሉ ነገሮችን መቀላቀል ነው ሲሉ ምላሽ ሰጥተዋል። ሶማሊያ አሸባሪዎችን እንድታሸንፍ ለመርዳት በአፍሪካ ህብረት ተልእኮ ውስጥ እየተሳተፍን ነው። እኛ ከሶማሊያ እና ከአፍሪካ ህብረት በቀረበልን ጥያቄ መሰረት ነው የተሰማራ ነው ብለዋል። ከኢትዮጵያ በኩል ስለሚነሳው ስጋት በድጋሚ ተጠይቀው በግልጽ እንነጋገር፣ በአፍሪካ ህብረት የሰላምና የጸጥታ ምክር ቤት ተጠይቀን እንዲሁም ከሶማሊያ መንግስት በጽሁፍ የቀረበ ጥያቄ ነው የተሰማራ ነው። የሶማሊያን የግዛት አንድነትና ሉዓላዊነትን ለመጠበቅ እንዲሁም አልሸባብና ሌሎች የሽብርተኛ ድርጅቶችን ለመከላከል እንድንረዳቸው ጥሪ አቅርበዋል ሲሉ መልሰዋል። የዕለቱ መረጃ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።